ሰላም ጤና ይስጥልን እንደምንሰነበታችሁ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት ለስኳር ህመምተኞች ምርጥ 5 የአካል እንቅስቃሴዎች የቶቹ እንደሆኑ እንነጋገራለን። ስፖርትን በተደጋጋሚ አነሳዋለሁ በዚህ ቻናል ላይ ምክንያቱም በጣም ጠቃሚ ስለሆነ ለጤንነት ብቻ ሳይሆን በህይወታችን ደስተኛ እንድንሆን ንቁዎች እንድንሆን ፈጣሪዎች እንድንሆን ብዙ የሚያግዘን ነገር ስላለ ለዚህ ነው ስፖርትን ደግሜ ደጋግሜ የማነሳው። ለዛሬ ግን 5 ምርጥ የሆኑ በተለይ ስኳር ህመም ግሉኮሳችንን ሳይወርድም ሳይወጣም በአግባቡ ጥሩ ቁጥር ላይ እንዲያደርግልን የሚረዱንን 5 የስፖርት እንቅስቃሴ አይነቶች በዚህ ላይ እገልጻለሁ ማለት ነው። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። በቀጥታ ወደ ትምህርቱ። ታዲያ ለስኳር ህመምተኞች ምርጥ 5 የአካል እንቅስቃሴዎች ከምንላቸው የመጀመሪያው መራመድ ነው ወይም ደግሞ ዋክ ማድረግ ማለት ነው። መራመድ የአካል እንቅስቃሴ ከመስጠቱ በተጨማሪ በተለይ ከቤታችን ወጥተን በጠዋት ወይም ደግሞ ማታ ፀሐይ ሊጠልቅ ሲል የምናደርገው የስፖርት እንቅስቃሴ ንጹህ አየር ለማግኘት ይረዳናል። አይምሮአችን ሪላክስ እንዲያደርግ ይረዳናል። የሚመከረው በሳምንት ከ3 እስከ 4 ጊዜ ከ30 እስከ 60 ደቂቃ የሆነ እርምጃ ወይም ደግሞ ዋክ ማድረግ ብናደርግ ለጤናችን በጣም ወሳኝ የሆነ ነው። ኤሮቢክ ከምንለው የስፖርት እንቅስቃሴ አንዱ ነው። ኤሮቢክ ማለት ጡንቻዎችን ሳይጠቀም እንዲሁ ደግሞ ፋት ሴል የምንለውን በርን እንድናደርግ በቀላሉ የሚረዳን ነው። አናሮቢክ እንቅስቃሴ ስንሰራ ወይም ደግሞ ይሄ የጡንቻ ስፖርቶች ስንሰራ ብዙ ጊዜ የምናቃጥለው ስኳርን ብቻ ነው እና ለዚህ ነው በፍጥነት ሰውነታችን ክብደት መቀነስ የማይችለው። እንደዚህ እንደመራመድ እንዲሁም ደግሞ ከዚህ ቀጥሎ ያሉት ስፖርት እንቅስቃሴ የምዘረዝራቸው በርካታ ጥቅማቸው የስኳር መጠናችን ከማስተካከላቸውም በተጨማሪ አካል ደግሞ ክብደታችንም እንዲቀንስ በጣም ወሳኝ የሆኑ ናቸው። ምክንያቱም ኤሮቢክ ስለሆኑ በረን የምናደርገው በውስጣችን ያለውን ፋት ነው። ለዛ ስለሆነ ነው። ጥሩ የሆነ ውጤታማነቱን ለማየት መጀመሪያ ማሟሟቅ አለብን። ሙሉ ነው ፈጣን እርምጃ ከመጀመራችን በፊት ከ3 እስከ 5 ደቂቃ በሬጉላር እርምጃችን ከተራመድን በኋላ ልክ የልብ ምታችን መጨመር ሲጀምር ከዛ በኋላ በፍጥነት ደግሞ ለ30 ደቂቃ 45 ደቂቃ አቅማችን እንደቻለው አቅማችን ደግሞ የሚችል እስከ 60 ደቂቃ እንራመዳለን። ከዛ በኋላ ደግሞ እንደዚሁ ኩል ዳውን ማድረጉን እንዳንረሳ። የልብ ምታችን በፍጥነት በጨመረበት መጠን ወዲያውኑ ማቆም የለብንም። የልብ ምታችን ደግሞ ቀስ ብሎ እንዲወርድ እንደዚሁ ከ3 እስከ 5 ደቂቃ ኩል ዳውን የማድረጊያ ወይም ደግሞ ሰውነታችንን የማቀዝቀዣ እርምጃ አድርገን በዛ ነው የምንዘጋው። ስንጀምር ሰውነታችንን በማሟሟቅ ስንዘጋ ደግሞ ኩል ዳውን በማድረግ ነው የምንጀምረው እና እነዚህን አንርሳ፣ ጥሩ የሆነ ውጤት እንድናይ ማለት ነው። ሁለተኛው ደግሞ ዋና ነው። ዋና በጣም ወሳኝ የሆነ የስፖርት አይነት መገጣጠሚያዎቻችንን የማይጎዳ ብዙ ደግሞ ካሎሪ እንድናቃጥል የሚረዳን ከዛ በተጨማሪ ደግሞ ለተለያየ ጆይንት ህመሞች ላሉብን መገጣጠሚያ ችግሮች ላለብን ሰዎች ለስኳር ህመም ጥሩ ከመሆኑ በተጨማሪ ለእነሱ የሚረዳ ስፖርት ነው እና ዋናን ብናዘወትር ጥሩ ነው። ዋና መዋኘት ግዴታ የለብንም። ዋና መዋኘት የማንችል ሰዎች ደግሞ እንዲሁ ውሃ ውስጥ ገብተን የተለያዩ የሰውነት እንቅስቃሴዎችን በማድረግ ሰውነታችንን ማፍታታት እንዲሁም ደግሞ የሰውነት ካሎሪዎቻችንን ማቃጠል የሰውነታችንን ደግሞ አፍታታት እንችላለን እና ዋና ሁለተኛው የሆነው የስፖርት እንቅስቃሴ ነው። ዋና የደም ግፊታችን እንዲቀንስ የኮሌስትሮል መጠናችን እንዲወርድ የሚረዳንም የስፖርት አይነት ነው። ሶስተኛው ብስክሌት መንዳት ነው። ብስክሌት መንዳት በተለይ በሀገራችን በአሁኑ ጊዜ በጣም በርካታ ክፍለ ከተማዎች ውስጥ ብስክሌት ለትራንስፖርቴሽን ይጠቀሙታል። በጣም ጥሩ ነው። የአካል እንቅስቃሴ እንዲሁ ደግሞ እንደዚህ ስኳር መጠናችን እንዲቀንስ ክብደታችን እንዲቀንስ እንዲሁ ደግሞ የልብ ጤንነታችን እንዲጠበቅ የሚረዳን የአካል እንቅስቃሴ አይነት ነው እና በቀላሉ እንደዚሁ እንደ አቅማችን የሚችል ሁሉ አነስ ያለ ባይስክል ገዝተን
ከአንድ ቦታ አንድ ቦታ ለመንቀሳቀስም ነው ቆመን ታክሲ የምንጠብቅበትን ሰዓት የሰውነት እንቅስቃሴ ጠቀሜታ አግኝተን እንዲሁም ደግሞ ለኪሳችንም ደግሞ ብዙ የማይጎዳ ነው። ኢን ሎንግ ተርም ስናስበው ኢንቨስትመንቱ ጥሩ ነው። ብዙ የሆነ ትርፍ ስላለው ማለት ነው። የጤና ትርፍ አለው፣ የገንዘብ ትርፍ አለው፣ የሰዓት ትርፍ አለው እና እንደዚሁም ዋናን ደግሞ ብስክሌት መንዳትን እንደ ልምድ እንደ ሀቢት ብናደርገው ይረዳናል ማለት ነው። በቀላሉ ደግሞ ክብደትን እንድንቀንስ በጣም የሚረዳን የስፖርትም አይነት ነው። አራተኛው ደረጃ መውጣት ነው። ደረጃ መውጣት በጣም ወሳኝ የሆነ የስፖርት አይነት ነው። ምክንያቱም ልባችን እንዲሰራ፣ ሳምባችን እንዲሰራ፣ መገጣጠሚያዎቻችን እንዲሰሩ ብዙ የሆነ ጠቀሜታ ስላለው ስኳራችንን ከማውረድ እና ተገቢ በሆነ መጠን ከመጠበቁ በተጨማሪ እነዚህ ሁሉ ጥቅሞች ስላሉት በየቀኑ የምንሰራው የጤና አቅማችን የሚፈቅድ ከሆነ በየቀኑ የምንሰራው ስፖርት ቢሆን ይመረጣል። እንዲሁም ደግሞ ካሎሪ በማቃጠል በጣም ወሳኝ የሆነ ነው። በአሁኑ ጊዜ እንግዲህ አብዛኛውን ጊዜ በተለይ ደግሞ በአዲስ አበባ የምንኖር ሰዎች በኮንዶሚኒየም ላይ የምንኖር ሰዎች ደረጃዎች አሉን። እነዛን ደረጃዎች ብንችል በቀን 4-5 ጊዜ ብንወጣቸው ጠዋት ከእንቅልፋችን ተነስተን የጠዋት ሩቲናችን ጸሎት የምንጸልይ ጸሎት የምናነብ ማንበብ የምናደርገውን ነገር ካረግን በኋላ ወደ ስራ ራሱ ከመሄዳችን በፊት ወጣ ብለን ሌላ ጂም ምንም ሳያስፈልገን 3-4 ጊዜ ደረጃዎቹን ብንወጣ በቀን የሜታቦሊዝማችን አፕ ሆኖ ቀኑን ሙሉ ጥሩ የሆነ የካሎሪ ማቃጠል ስራውን እየሰራ እንዲውል ይረዳናል ማለት ነው። እንዲሁም ደግሞ በስራ ቦታ ደረጃዎች ካሉ ኤሌቬተር ካለ ደረጃን መምረጥ ማዘውተር ይኖርብናል፣ ብዙ ጠቀሜታ ስላለው ማለት ነው። እንዲሁም ምግብ ከተመገብን በኋላ በተለይ ደግሞ ለሄል ስኳር ህመም ላለበት ሰው ምግብ ከተመገብን በኋላ በመጀመሪያዎቹ 30 ደቂቃዎች ውስጥ ወተን ደረጃውን 1 ጊዜ 2 ጊዜ 3 ጊዜ መውጣት ብንችል ለራሳችሁ ዊትነስ የምታደርጉት ነገር ነው። የስኳር መጠናችን ከምግብ በኋላ በምንም ሁኔታ እንዳይጨምር ይረዳናል። እኔ ለብዙ ጊዜ የምጠቀምበት ዘዴ ስለሆነ ነው። በተለይ ከባድ ነገር ቅባት ያለው ነገር ከተመገብኩኝ በፍጥነት የማደርገው ምሳዬን እንደጨረስኩኝ ወጥቼ ስራ ቦታ ያለ ደረጃን 2-3 ጊዜ እወጣና ከዛ በኋላ ትኩስ ነገር እጠጣለሁኝ እና የስኳር መጠኔ እንደዛው እንዳማረበት እንዲቆይ ይረዳል ማለት ነው። ይህም ደግሞ በየትኛውም ቦታ ልናደርገው የምንችለው የአካል እንቅስቃሴ ስለሆነ ሁላችንም ምንም አይነት ኤክስኪውዝ ሊኖረን አይገባም ማለት ነው። የመጨረሻውና አምስተኛው ደግሞ የሰውነትን የሚያጠነክሩ እንቅስቃሴዎች እንደ ካርዲዮቫስኩላር ወይም መስል ስትሬንግዝኒንግ ኤክሰርሳይዝ የምንላቸው እንደ ፑሽአፕ፣ ክብደት ማንሳት፣ ቁጭ ብድግና ጡንቻን ማፍታታት በደም ውስጥ ያለውን የስኳር መጠን ሊቀንስና ጡንቻችንና አጥንትን ደግሞ እንዲጠነክሩ ይረዱናል ማለት ነው። ጡንቻዎቻችን ሲጠነክሩ ብዙ ግሉኮስ ይጠቀማል። እንዲሁም ደግሞ አጥንቶቻችን ሲጠነክሩ ደግሞ ለሌላ የጤና ችግር ተላልፈን እንዳንሰጥ ይረዳናል እና እነዚህም ስፖርቶች ብናዘወትራቸው ለጤናችን ጥሩ ናቸው። ከ30 እስከ 45 ደቂቃ ድረስ በሳምንት ከ2 እስከ 3 ጊዜ ብንሰራ ይመረጣሉ። ማንችል ከሆነ ደግሞ በሳምንት 2ቴም ብናደርገው እንትን አይደለም፣ ክፉ አይደለም። ግን እንደው በሳምንት 2ቴ ሰራዬ ብለን በሳምንት 2ቴ የምናደርገው ከሆነ ለ45 ደቂቃ ቤት ውስጥ ፈን አድርገን ልናደርገው የምንችል ነው። ጓደኞች አሉን፣ ከጓደኞቻችን ጋር፣ ቤተሰብ ያለው ከቤተሰብ ጋር፣ በተለይ ደግሞ ልጆች ያሉን ሰዎች ከልጆች ጋር እነዚህን የአካል እንቅስቃሴዎች እንደ ጨዋታ አድርገን በሳምንት 2 ጊዜ ዴዲኬት አድርገን ብንሰራ በጤናችን ላይ በጣም ወሳኝ የሆነ ለውጥን ማየት እንችላለን። እንዲሁም ደግሞ ልጆቻችን በስፖርት በልጽገው እንዲያድጉ የቤተሰብ የአብሮነት ጊዜ እንዲኖራቸው ያደርጋልና ስፖርት ከጤና መጠበቅ ባሻገር ደግሞ ብዙ ጥቅሞች አሉት። አንዱ ጥቅም ቤተሰብን፣ ህብረተሰብን ማስተሳሰር ነውና እንደዚህ ቀለሉ ያሉ ስፖርቶችን በቤት ውስጥ በመስራት ጤንነታችንን እንጠብቅ፣ ከቤተሰባችን ጋር ያለንን ግንኙነት እናጠንክር፣ እንዲሁም ደግሞ ለሰዎችም ደስታን መፍጠር እንችላለን እና እነዚህን እናርግላለሁኝ። እንግዲህ ለዚህ ሳምንት ያዘጋጀሁት ትምህርት ይሄ ነው። 5ቱ የእንቅስቃሴ አይነቶች እነዚሁ ነበሩ። የመጀመሪያው ዋክ ማድረግ ነው። ከዛ በኋላ በዋና መሳተፍ ነው። ከዛ ደረጃን መውጣት ነው። ከዛ ብስክሌት መንዳት
እንዲሁም ደግሞ የተለያዩ ጡንቻ የሚያጠነክሩ ስፖርቶችን መስራት። እነዚህ ለስኳር በጣም ተመራጭ ከሆኑ የስፖርት አይነቶች እነዚህ 5ቱ ዋነኞቹ ስለሆኑ እነዚህን ብንችል በሳምንት ከ3 እስከ 5 ጊዜ ካልቻልን ደግሞ እንዲሁም ደግሞ 2፣ 3 ጊዜ በመስራት ጤንነታችንን እንጠብቅ እላለሁኝ። ጤናችን በእጃችን ነው ያለው። ስላዳመጣችሁኝ አመሰግናለሁ። እስከ ሳምንት ድረስ ቸር ይግጠመን። የተባረከና መልካም ቀን ይሁንላችሁ።